ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 15 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ንቅናቄ የእዞች ስያሜ ላይ ለውጥ ማድረጉን አስታውቋል። ዝርዝር መግለጫውን ይዘናል። እናረጋ ከበደ በምክክሩ ትግል አድርገው ብልጽግናን ተቃውመዋል የሚል ታርጋ ለማስለጠፍ እየታገሉ ነው። በዘገባችን አካተነዋል። ብልጽግና በመቀሌ ንጹሐን ላይ የፈጸመውን የድሮን ጥቃት ተከትሎ ከባድ ቁጣ እየተቀሰቀሰ ነው። አዲስ የተሰማ መረጃ አለ። አቶ ታዬ ደንዳ ላይ በስር ፍርድ ቤት የተሰጠውን የ4 ዓመታት እስር ፍርድ ጸንቷል ተብሏል። የኢራን የፖለቲካና የደህንነት ባለስልጣናት የሞሳድ ወኪሎች እየደወሉላቸውና እንዳስፈራራቸው ይፋ አድርገዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖ ብሔራዊ ንቅናቄ የእዞቹ ስያሜ ላይ ለውጥ ማድረጉን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አደረጃጀት መምሪያ ደንቡን መሰረት በማድረግ በስሩ ባሉት 5 እዞች ላይ ሰፊ ስያሜ ማስተካከያ አድርገዋል። ንቅናቄው ይህንን ውሳኔ ያሳለፈው የሰራዊቱን ድርጅታዊ መዋቅር ይበልጥ ለማስተካከል የኮር የክፍለ ጦር ስያሜዎችን በወታደራዊ ደንብ ለመቅረጽ እንዲሁም አደረጃጀቱን ዓለም አቀፋዊ የመከለያ መስፈርቶችን ያሟላና የተቀናጀ ለማድረግ በማሰብ መሆኑ ታውቋል። ከነሐሴ 12 2018 ዓ.ም ጀምሮ ተግባራዊ በሆነው በዚህ አዲስ መመሪያ መሰረት ወሎ ቤተ አማራ እዝ በመባል ይታወቅ የነበረው ሚኒሊክ አንደኛ እዝ፣ ጎጃም ጠቅላይ ግዛት ቴዎድሮስ እዝ በመባል ይታወቅ የነበረው ቴዎድሮስ ሁለተኛ እዝ፣ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በመባል ይታወቅ የነበረው በላይ ዘለቀ ሶስተኛ እዝ፣ ወለጋ ቢዛሞ አንሻ ሰይድ እዝ በመባል ይታወቅ የነበረው አንሻ ሰይድ አራተኛ እዝ እና ሸዋ ጠቅላይ ግዛት አሳምነው እዝ በመባል ይታወቅ የነበረው አሳምነው አምስተኛ እዝ ተብለው የተሰየሙ ሲሆን የእዞቹ ስያሜም ሆነ የስራ አመራር ስርዓት በተደረገው ማስተካከያ መሰረት እንዲከናወን በጥብቅ መመሪያ ታዟል። እንደተገኘው መረጃ ከዚህ ጊዜ ጀምሮ የማንኛውም እዝ የስራ አመራር እንቅስቃሴም ሆነ መዋቅራዊ መጠሪያ በተደረገው አዲስ ማስተካከያ መሰረት ብቻ እንዲከናወን በጥብቅ መመሪያ መታዘዙን የአፋብን መግለጫ ያመለክታል። እናረጋ ከበደ በምክክሩ ትግል አድርገው ብልጽግናን ተቃውመዋል የሚል ታርጋ ለማስለጠፍ እየታገሉ ነው። በምክክር ኮሚሽን ጉባኤ በአዲስ አበባ ውሳኔ አሰጣጥ አሰራር ላይ ከፍተኛ ውዝግብ እንደተነሳ የሚገልጹ መረጃዎች እየተሰራጩ ነው። የሚገርመው ደግሞ የአብን ሰዎች አረጋ ከበደን ጀግና ለማድረግና ከደሙ ንጹህ ነው ለማስባል ላይታች እያሉ ነው። አዲስ አበባን ሙሉ በሙሉ ለኦሮሞ አስረክበው ለመውጣት የተቀመጠውን የአማራ ስብስብ ያደራጀውና የመራው የአረጋ ከበደ አስተዳደር ከተማዋ በኦህዴድ መጠቅለሏን አሁን እንዳወቀ በአብይ የተጻፈን ስክሪፕት እየተወ ነው። ከጅምሩ ምክክሩ የአብይን ስልጣን ከማጽናትና የኦህዴድን ፍላጎት ከማስከበር የዘለለ ትርጉም አይኖረውም እየተባለ ኢትዮጵያ እየመከረች ነው በሚል ኦህዴድን አጅበው የገቡት እናረጋ አሁን ሌላ የተሰጣቸውን ድራማ መተወን ጀምረዋል። አዲስ አበባ ለኦሮሚያ ስትሰጥ ዝም አላችሁ እንዳይባሉ እኛ ተቃውመን ነበር ስላልቻልን ነው የሚል ምላሽ እንዲኖራቸው ተቃውሟል የሚል መረጃ እየወጣ ነው። ይህን ደግሞ ጀግናው መሪያችን በሚል በአብን ሰዎች አድናቆት እንዲታጀብ ተደርጓል። በምክክር ኮሚሽን የውይይት መድረክ ላይ በአዲስ አበባ ከተማ አስተዳደራዊ ወሰንና የወደፊት የፖለቲካ ውሳኔ ላይ የታየው የልዩነት ሀሳብ ወደ ከፍተኛ ውዝግብ አድጓል የሚል መረጃም ተሰምቷል። የደህንነት አካላት ጣልቃ ገብተዋል በተባለበት በዚህ ሂደት አሰራር ተጥሷል በሚል የአማራ ክልል ተወካዮች ስብሰባውን ረግጠው የወጡ ሲሆን የውይይቱ ሂደትም መስተጓጎሉ ተሰምቷል። እንደ ምንጮች ገለጻ ውዝግቡ የተቀሰቀሰው ባለ 500 አባላት ባለው የስራ ቡድን ቀርቦ የነበረው የመጀመሪያ አማራጭ ማለትም አዲስ አበባ የፌዴራል ዋና ከተማና ራሷን በራሷ የምታስተዳድር ከክልል ተጽዕኖ የሆነች የምትለው ሀሳብ በስምምነት ከተያዘ በኋላ ነው። የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ እውቅና ይሰጠን የሚለውን ሀሳብ በልዩነት አያይዘውት የነበረ ቢሆንም ረቡዕ ምሽት የቀረበን ቅሬታ ምክንያት በማድረግ ሂደቱ ባልተለመደ መልኩ አቅጣጫውን እንዲቀይር ተደርጓል። የኮሚሽን አሰራር እንደሚያስረዳው ጉዳዩ ወደ ክልል ተወካዮች ጉባኤ መመራት ያለበት በስራ ቡድኑ ድምጽ ተሰጥቶት የ75% አብላጫ ድምጽ ሲታጣና የአስማሚ ግብረ ኃይል ጣልቃ ገብቶ 70% ማምጣት ሲያቅተው ብቻ ነው። ነገር ግን በስራ ቡድኑ ድምጽ ሳይሰጥበት እና ህጋዊ ሂደቱ ሳይጠናቀቅ ጉዳዩ ቀጥታ ወደ ክልል ተወካዮች ጉባኤ እንዲመራ መደረጉ የአሰራር ጥሰት ማስነሳቱን ተሳታፊዎች ገልጸዋል። ሐሙስ በተካሄደው የክልል ተወካዮች ስብሰባ ላይ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ እንደዚህ የሚያወዛግቡ አጀንዳዎች ይታገዱ፣ ፓርክ ይደረጉ፣ በሚያስማሙ ነጥቦች ላይ ብቻ እንወያይ ሂደቱን የተቃወሙ የሚመስል መረጃ ወጥቷል። ሆኖም ግን የአዲስ አበባ ጉዳይ ቀድሞ ያለቀለትና የምክክሩም ዋና ዓላማ አዲስ አበባን የኦሮሞ አብይን
ደግሞ ፕሬዝዳንት ማድረግ ነው። አረጋ ከበደም ይህንን በሚገባ የሚያውቁ ሲሆን ሌሎች የአማራ ክልል ተወካዮች ግን ሂደቱን ከምራቸው ተቃውሞ መውጣታቸው ታውቋል። የክልሉ ተወካዮች የቀድሞ አሰራር ይከበር በሚል ስብሰባውን ረግጠው ወጥተዋል። በጥበቃ ላይ ያሉ የደህንነት አካላትም ለኮሚሽኑ ቃል ጉባኤ እንዲይዙ የተመደቡ 6 ባለሙያዎችን ከስብሰባው አዳራሽ ማስወጣታቸውና አባላቱ ላይ ጫና ማድረጋቸው ተገልጿል። በተካሄደው ድምፅ አሰጣጥ የኦሮሚያን ጥያቄ ሶማሌ፣ አፋር፣ ደቡብና ሲዳማ ክልሎች የደገፉ ሲሆን ሐረሪ፣ ድሬዳዋና ጋምቤላ ተወካዮች ድምፅ ታቅቦ አድርገዋል። ሂደቱ ከኮሚሽኑ ገለልተኛ ሕግ ወጥቶ ወደ ፖለቲካዊ ጫና ማደጉ የሂደቱን አጠቃላይ ሕጋዊነትና ተቀባይነት አደጋ ላይ ጥሎታል ተብሏል። ብልጽግና በመቀሌ ንጹሐን ላይ የፈጸመውን የድሮን ጥቃት ተከትሎ ከባድ ቁጣ እየተቀሰቀሰ ነው። የብልጽግናው አገዛዝ ላለፉት ዓመታት በአማራ ክልል የተለያዩ አካባቢዎች ንጹሐንን ኢላማ ያደረገ የድሮን ጭፍጨፋ ሲፈጽም ቆይቷል። እነዚህ የድሮን ጭፍጨፋዎች የሃይማኖት ተቋማትን፣ ትምህርት ቤቶችን፣ የገበሬ መኖሪያዎችን፣ ሆስፒታልና ጤና ጣቢያዎችን፣ የህዝብ መገልገያዎችን ኢላማ ያደረጉ እንደነበሩ ይታወቃል። ታዲያ በእነዚህ ጥቃቶች ህጻናት፣ አረጋውያን፣ ገበሬዎችና ሌሎች ንጹሐን ተጨፍጭፈዋል። ብልጽግናም ሆን ብሎ ለሚፈጽማቸው ለእነዚህ ጥቃቶች የሚሰጠው ምላሽ የፋኖ አባላትንና አመራሮችን ኢላማ ያደረገ ነው የሚል ማስተባበያ ነው። የብልጽግና አገዛዝ የንጹሐን ጭፍጨፋ ከአማራ ክልል ወደ ትግራይ ክልል መሸጋገሩ እየታየ ነው። በትናንትናው ዕለት በትግራይ ክልል ዋና ከተማ መቀለ ውስጥ የድሮን ጥቃት መፈጸሙንና በሰዎች ላይ ጉዳት መድረሱን የክልሉ ባለስልጣናት አስታውቀዋል። ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ከፍተኛ ባለስልጣናትም ለኤኤፍ የዜና ወኪል አረጋግጠዋል። የክልሉ ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በመቀለ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት ተፈጽመዋል። የመኖሪያ አካባቢን ኢላማ በማድረግ በከተማ ውስጥ የድሮን ጥቃት ተፈጽመዋል ያሉት አቶ አማኑኤል በጥቃቱ ስለደረሰው ጉዳት ግን ዝርዝር መረጃ እንደሌላቸው ገልጸዋል። የክልሉ ኮሚኒኬሽን ቢሮ ዛሬ ሐሙስ ነሐሴ 14 2018 ዓ.ም እኩለ ቀን ላይ ባወጣው መግለጫ በመቀለ ከተማ የተለያዩ አካባቢዎች በተፈጸመ የድሮን ጥቃት ከ13 ሰዎች በላይ ጉዳት እንደደረሰባቸው ገልጾ ለጥቃቱ የፌዴራል መንግስቱን ተጠያቂ አድርጓል። በአይደር ሆስፒታል የድንገተኛ ክፍል አስተባባሪ ብርሃኑ ኃይለማርያም በድሮን ጥቃቱ ጉዳት የደረሰባቸው 14 ሰዎች ወደ ሆስፒታሉ መምጣታቸውንና 3 ሰዎች ከባድ ጉዳት እንደደረሰባቸው ለቢቢሲ ትግረኛ ተናግረዋል። ቢቢሲ ትግረኛ ያነጋገራቸውና ጥቃቱ በደረሰበት አካባቢ የሚኖሩት አልማዝ ወልዶ የተባሉ ነዋሪ እኔ ከልጆቼ ጋር እዚህ ቁጭ ብዬ ነበር፣ ድሮን መጣችና ደበደበች፣ ይኸው ቤቱ ፈራርሷል እንደምታየው ሲሉ በጥቃቱ የደረሰውን ጉዳት አስረድተዋል። እኔ እዚያ ጋር ሶፋው ላይ ቁጭ ብዬ ያለው ሴት ልጄ ደግሞ እዚያ ደጅ ነበረች። አንደኛው ልጄ ደግሞ በሌላኛው ክፍል ኮርኒስ ላዩ ላይ ተደርምሶበት ነበር። እኛ ምንም የለንም። የምታያቸው ክፍሎች በሙሉ ፈርሰዋል። ኮርኒሱ በለው መስታወቱ በለው በሙሉ ነው የፈረሰው። ብርክቲ ዘሪሁን የተባሉ ሌላ ነዋሪ በበኩላቸው እኔ ስራ ሄጄ ነበር። ምንም የሌለው ድሃ ማህበረሰብ ነው የተጎዳዩ። ሕክምና ተወስደዋል። የምታየው ቤቱ በሙሉ ፈርሷል ብለዋል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሐሙስ ነሐሴ 14 2018 ዓ.ም የተፈጸመው አንደኛው ጥቃት በሐወልቲ ክፍለ ከተማ ሞሞና ጣቢያ ቀጠና 27 ዕዳ ማርያም አካባቢ በሚገኙ መኖሪያ ቤቶች ላይ መሆኑን አስታውቋል። ሁለተኛው ጥቃት ደግሞ በኩሃ አካባቢ መፈጸሙን ገልጾ በዚህ ጥቃት ምክንያት የደረሰ ጉዳት እንደሌለ ተናግሯል። መግለጫው የከተማዋ ነዋሪዎች ተጨማሪ ጥቃቶች ሊፈጸሙ ስለሚችሉ ጥንቃቄ እንዲያደርጉ መልእክት አስተላልፏል። ሆኖም ይህ የድሮን ጥቃት በንጹሐን ላይ ኢላማ ያደረገ ሳይሆን በህወሓት አመራሮች ላይ ያነጣጠረ ነው ሲሉ በነጌታቸው ረዳ የሚመራው ቡድን አክቲቪስቶች እየገለጹ ይገኛሉ። ለህዝባቸው እንኳን ርኅራኄ የሌላቸው እነዚህ ቡድኖች ንጹሐን ተጎድተው ሆስፒታል መግባታቸውን ዓለም አቀፍ ሚዲያዎች ጭምር እያረጋገጡ ብልጽግናን ለመከላከል ሲሉ የንጹሐኑን ጭፍጨፋ ክደው ጥቃቱ ለነ ደብረ ጽዮን የታለመ ነው ለማለት ደፍረዋል። ይህ የብልጽግና የድሮን ጥቃት በመቀሌ ነዋሪዎች ዘንድ ከፍተኛ ቁጣን የቀሰቀሰ መሆኑም ተሰምቷል። አንዳንድ ለብልጽግና ስስ ልብ ሲያሳዩና ህወሓትን ሲሳደቡ የነበሩ የትግራይ ፖለቲከኞች፣ አክቲቪስቶች ጭምር ቁጣቸውን በአገዛዙ ላይ እያሰሙ ነው። አቶ ታዬ ደንዳ ላይ በስር ፍርድ ቤት የተሰጠው የ4 ዓመት የእስር ፍርድ ጸና። ከትናንት በስቲያ ረቡዕ ነሐሴ 13 2018 ዓ.ም አዲስ አበባ ውስጥ ያስቻለው ፍርድ አቶ ታዬ ያቀረቡትን ይግባኝ ውድቅ በማድረግ ነው ውሳኔውን ያስተላለፈው። አቶ ታዬ ከዚህ በፊት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በቀረበባቸው ህጋዊ ባልሆነ መንገድ የጦር መሳሪያ ይዞ መገኘት በሚለው ክስ የ7 ዓመት እስር ከተወሰነባቸው በኋላ ለጠቅላይ ፍርድ ቤት አቤት ብለው ቅጣቱ ወደ 4 ዓመት እስር ተሻሽሏል። ባለቤታቸው ወይዘሮ ስንታየው አለማየሁ ለዶቼ ቬሌ እንደተናገሩት በዚህም ላይ ቅሬታ የነበራቸው አቶ
ታዬ 5 ነጥቦችን ዘርዝረው ለፌዴራል ሰበር ሰሚ ችሎት አቤት ቢሉም የጠቅላይ ፍርድ ቤቱ ውሳኔ ትናንት በዋለው ችሎት ብይኑ ጸንቶባቸዋል። አቶ ታዬ ጦር መሳሪያ ይዘው መገኘታቸውን ከዚህ በፊትም በነበረው የክስ ሂደት አላስተባበሉም ያሉት ባለቤታቸው ከሌላው ዜጋ እኩል የመዳኘት መብት ስለመነፈጋቸውና ካቀረቡት 5 ተከላካይ ምስክሮች የሁለቱ ቃል ብቻ ተሰምተው በከፍተኛ ፍርድ ቤቱ ውሳኔ መሰጠቱንም በቅሬታ ማቅረባቸውን ገልጸዋል። አቶ ታዬ ትናንት ውሳኔው ከጸናባቸው የክስ ጭብጥ በተጨማሪ አቃቤ ሕግ ይግባኝ በጠየቀበት ሌላው ተጓዳኝ የክስ ጭብጥ ላይ ለጥቅምት 17 2019 መቀጠራቸው ተዘግቧል። የኢራን የፖለቲካና የደህንነት ባለስልጣናት የሞሳድ ወኪሎች እንደደወሉላቸውና እንዳስፈራራቸው ይፋ አደረጉ። ቅርብ ጊዜ ውስጥ በእስራኤል የስለላ ድርጅት ሞሳድና በኢራን ባለስልጣናት መካከል ቀጥተኛ ግንኙነት ተደርጓል የሚሉ ሪፖርቶች በቴህራን መገናኛ ብዙኃን እየተሰሙ ነው። ከፍተኛ የኢራን የስለላ የደህንነትና የፖለቲካ ባለስልጣናት ሞሳድ በቴህራን ላይ ያለው ጫና ምን ያህል የሰፋ ነው የሚለው እንዳሳሰባቸው እየገለጹ ይገኛሉ። ኢራንና እስራኤል ለ12 ቀናት ጦርነት ካደረጉ በኋላ በቴህራን የደህንነት መዋቅር ውስጥ ክፍተት አለ የሚለውን ህዝቡን እያነጋገረ ነው። የደህንነት ክፍተት በኢራን ከፍተኛ ውሳኔ ሰጪዎች ዘንድ ያሉ መረጃ ሾልከው እየወጡ መሆኑን ይጠቁማል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺን ጨምሮ ሌሎችም አመራሮች ይህንን ቃል የሚጠቀሙት የአሜሪካና እስራኤልን ደህንነት ለመግለጽ ነው። ከ12 ቀናት ጦርነት በኋላ ሞሳድ በኢራን ደህንነት መዋቅር የሚያደርገውን እንቅስቃሴ በተመለከተ አዲስ እይታ ተፈጥሯል። የኢራን የፖለቲካና የደህንነት ባለስልጣናት የሞሳድ ወኪሎች እንደደወሉላቸውና እንዳስፈራሯቸው ይፋ አድርገዋል። የኢራን መገናኛ ብዙኃን እንዳሉት እነዚህ የስልክ ጥሪዎች ዓላማቸው ባለስልጣናትን ማዋረድ፣ የእስላማዊ አብዮታዊ ዘቡን ስልጣን መገዳደርና የበላይነትን ማሳየት ነው። የደዋዮቹ ማንነት በገለልተኛ ወገን አልተጣራም። ሁሉም የሞሳድ ወኪሎች ስለመሆናቸው ወይም ከሞሳድ ጋር ግንኙነት ያላቸው ስለመሆኑም አልተረጋገጠም። የኢራን የነዳጅ ሚኒስትር ጃቫድ ኦጂ በአውሮፓውያኑ ጥር 2024 ላይ የሞሳድ ባልደረባ እንደደወለላቸው ነሐሴ 2026 ላይ ገልጸዋል። ወቅቱ በኢራን የነዳጅ ማስተላለፊያ ላይ ፍንዳታ የደረሰበት ነበር። ደዋዩ ግለሰብ የተለያዩ ስልቶች መጠቀሙን ሚኒስትሩ ገልጸዋል። በዚህ ወቅት 3 ዋነኛ የኢራን የነዳጅ ማስተላለፊያዎች በሰከንዶች ልዩነት ፈንድተዋል። ሚኒስትሩ እንዳሉት የደወለላቸው ግለሰብ 3 ሲደመር 5 ስንት ነው? 4 ሲደመር 5 ስንት ነው? የሚሉ ጥያቄዎችን ጠይቋል። ከዚያም መልሱን ከሰማ በኋላ ስለ ነዳጅ ማስተላለፊያዎቹ ፍንዳታዎች ገልጿል። ከደቂቃዎች በኋላ ፍንዳታዎቹ መከሰታቸው ተረጋግጧል። ሚኒስትሩ የነዳጅ ማስተላለፊያ ቁጥጥር ማዕከል ሲደርሱ ፍንዳታውን መመልከታቸውን ገልጸዋል። ፍንዳታው በኋላ የነዳጅ አቅርቦት ያልተቋረጠው የበላይነትን ለማሳየት መሆኑን አክለዋል። በወቅቱ 3 ፍንዳታዎች የተከሰቱት በአሸባሪዎች ነው ቢሉም እስራኤልን በስም አልጠቀሱም። የኢራን መገናኛ ብዙኃን የሚኒስትሩን ንግግር እንግዳ ብለውታል። ዘታባንክ የተባለው ድረገጽ ባወጣው ጽሑፍ ከታሪኩ ይዘት በላይ ትርክቱ የበለጠ አሳሳቢ ነው፣ የግለሰቡን ስልጣን ሳይሆን የጠላትን የኃይል የበላይነት የሚያሳይ ነው ሲል ተችቷል። ድረገጹ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ወታደራዊ አማካሪ ለሆኑት ሞሴን ራይዚ ቅርበት እንዳለው ይነገራል። የሚኒስትሩን ንግግር በማጣጣል ሁሉም ነገር ለመገናኛ ብዙኃን የመብቃት ዋጋ የለውም ሲልም ድረገጹ አስነብበዋል። የሚኒስትሩ ትርክት የጠላትን የስነ ልቦና ዘመቻና ተነሳሽነት የሚያሳይ እንደሆነ ገልጾ አለማውራት ይሻላል ብሏል። ከ12 ቀናት ጦርነት በኋላ የኢራን እስላማዊ አብዮታዊ ዘብ ያለውን አቅም ለህዝቡ ለማሳየት በመገናኛ ብዙኃን መረጃ ያወጣል። ለመንግስት ቅርብ የሆኑ ወግ አጥባቂ መገናኛ ብዙኃን የሚኒስትሩ ንግግር ከቀድሞ የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ ንግግር ጋር የተለያየ መሆኑን ዘግበዋል። አሊ ላሪጃኒ ባደረጉት ንግግር ኢራን ያላትን የኃይል የበላይነት ሲጠቁሙ የጃቫድ ኦጂ ትርክት ግን ባልታሰበ ሁኔታ የጠላትን አቅም የሚያሳይ ነው ተብሏል። የቀድሞው የነዳጅ ሚኒስትር ያደረጉት ሞሳድን የሚጠቅስ ንግግር የመጀመሪያው አይደለም። ሞሳድ የተጠቀሰው በ12 ቀናቱ ጦርነት ወቅት ብቻ እንዳልሆነም ተገልጿል። ሚኒስትሩ ከዚህ ቀደም ቢያንስ አንድ ጊዜ ሞሳድን በይፋ ጠቅሰዋል። ዋሽንግተን ፖስት በአውሮፓውያኑ ሰኔ 23 2025 ያወጣው ዘገባ እንደሚያሳየው ፍንዳታው በተከሰተ በሰዓታት ውስጥ የእስራኤል የደህንነት ባልደረቦች ኢራናውያን ባለስልጣናትን ለማስፈራራት እንቅስቃሴ ጀምሯል። ለኢራን ባለስልጣናት በመደወል አገዛዙን የማይቃወሙ ከሆነ እንደሚገደሉ በመግለጽ ሲያስፈራሩ ነበር። እነዚህ የስልክ ጥሪዎች የኢራንን መንግስት ለመከፋፈልና አለመረጋጋት ለመፍጠር ያለሙ መሆናቸውን የዋሽንግተን ፖስት ዘገባ ይጠቁማል። ከከፍተኛ ባለስልጣናት ስር በተለያየ እርከን ያሉ አመራሮችን ማስፈራራት እንዲሁም የተገደሉ አመራሮችን ለመተካት ከባድ እንዲሆን ማድረግም ተጠቅሰዋል። ዋሽንግተን ፖስት የጠቀሳቸው አንድ ምንጭ 20 የኢራን ባለስልጣናት ጋር ስልክ መደወሉን ተናግረዋል። ዋሽንግተን ፖስት ባወጣው ዘገባ ውስጥ በተካተተ የድምጽ ቅጂ የእስራኤል የደህንነት ባልደረባ ከኢራን ባለስልጣን ጋር ሲነጋገር ይሰማል። ተቀንጭቦ የቀረበው
ድምጽ ከሚስትህና ከልጆች ጋር ለማምለጥ 12 ሰዓት አለ፣ ካልሆነ ኢላማ ትደረጋለህ ይላል። የኢራናዊው ባለስልጣን ማንነት አልተጠቀሰም። እስራኤላዊው የደህንነት ባልደረባ ማንነት እንዳይታወቅም ድምጹ ተለውጧል። የስልክ ጥሪ የኢራን ወታደራዊና ደህንነት ባለስልጣናትን ለማስፈራራትና የስነ ልቦና ጫና ለማሳደር ያለመ እንደሆነ ዘገባው ያሳያል። ከጥቂት ቀናት በኋላ አሊ ላሪጃኒ የዋሽንግተን ፖስትን ዘገባ ትክክለኛነት በማረጋገጥ እሳቸውም በጦርነቱ የመጀመሪያ ቀን የማስፈራሪያ የስልክ ጥሪ እንደደረሳቸው ይፋ አድርገዋል። እስራኤል በስልክ ጥሪዎቹ አማካኝነት የእስላማዊ አብዮታዊ ዘቡ ያለውን ድጋፍ ለመቀነስ መሞከሯን ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።